አይዞሽ አታልቅሽ። እንኳን ደስ ያለሽ እና ደስ አለሽ። እኮ ካንተ ምንም አልፈልግም ነበር እውነት። አይዞሽ በቃ እንኳን ደስ አላችሁ። እንዴት ነሽ ብስኩ? እንዴት ነሽ ሰይዶ? አለሽ? ስለመጣህ በጣም ደስ ብሎኛል። አመሰግናለሁ። አንቺም እንኳን በሰላም መጣሽ ወደ ቢሮአችን። ሰይዶዬ እንግዲህ ያለውን ነገር ሰምቻለሁ። በጣም ፐርሰናሊ በጣም አዝኛለሁ። አብሽር፣ ምንም ማለት አይደለም። ያው ብዙ ነገር ይገባል። የልጅ ፍቅር ደግሞ አውቀዋለሁ እና በጣም አዝኛለሁ። በጣም ልጅ ያለው ነው የሚያውቀው በደንብ። ያው ልጅ ባይኖረኝም በደንብ ያለህበት ነገር ልጅ ሆኛለሁ እና ያለበት ነገር በጣም ነው የሚያሳዝነው። በምን አይነት መልኩ ላግዝክ? በምን አይነት መልኩ ልርዳክ? በቃ እንግዲህ ያው የምትረጂኝ ባልኩሽ ባወራ ነው መሰረት በስልክ የተወሰነ ነገር አውጥተናልና በሱ መሰረት እኔም ቀርቼ አልቀርም፣ ቆሜ አልቀርም። አረ በጣም ጀግና ነክ። ስለዚህ እስካሁን ታግሻለሁ። ከአመት በላይ 2ኛ ዓመታችን ይዘናል። ልጆቼን አሳይኝ ብያት ብዙ ጊዜ ስለፋ ነበረ፣ ስንከራተት ስፈልጋት ትኬቱ ራሱ የትኬት የምቆርጠው ብመላለስበት ራሱ አስቢ 68,000 70,000 ወጪው እዛ ሆቴል ምናምን አለ። በየሳምንቱ በየ15 ጊዜው በይው ስመላለስ እሱ ራሱ ቢጠራቀም እኮ ምን ሆነሽ ነው አንድ ቤት ይገዛል እኮ። ያንን ራሱ ብትጠቀምበት ወይ ብትሰራበት አመቱን በሙሉ እሷን ፍለጋ እዛ ስመላለስ አስቢው። እና ከባድ ነው። እሱ ምንም አይደለም፣ ብር ወድቆም ይጠፋል። አጠፋ አይቆጨኝም፣ ግን የእሷ ቃሏን ማጠፋው ብቻ ትንሽ ከባድ ነው። በጣም ጠንካራ ነካ። እና እንግዲህ ያው እኔም አጥቼ አላጣም። በፊትም ሴቶች በሽ ናቸው። እኔም እንደውም ራሳቸው በቃ በእሷ ተናደው በእልህ እኔን አግባኝ እኔ ይሻላለሁ እሷ አንከራተተች የሚሉ ሴቶች አሉ። እኔም ቪዲዮን ካየኩ በኋላ እኮ እህት ስኖሪኝ ብድርለት እያልኩ እያሰብኩ ነበር። አንቺ አስበሽ ነበር? አስቤ ነበር። አሪፍ ነበር ባገኝ። ለነገሩ አሁን እኔም አዘጋጅቻለሁ እንጂ እንግዳችን እሷ ናት። እንግዲህ ስለሷ በአጭሩ ብነግርሽ ጥሩ ልጅ ናት። ከዚህ በፊትም ደጋግማ እኔ ያለሁልህ ምንም ካንተ የምፈልገው ነገር የለም እና አትንከራተት፣ እሷን አትፈልጋት። ልጆች ያደጉ ቀን አባታችን ብሎ መምጣታቸው አይቀርም። ስለዚህ ካንተ 5 ሳንቲም አልፈልግም፣ በፈለግከው እምልልሃለሁ። ከፈለክ እንደውም ካንተ ምንም አይነት ነገር እንደማልፈልግ በውል እናድርገው። እንደውም ጋብቻውን አለች ተዋውለን ምንም ነገር ካንተ ብንለያይ እንኳን 5 ሳንቲም እንደማልጠይቅህ ልፈርምልህና አግባኝ። ያቺኛዋ ስላበሳጨች የልጆች እናት እኔ ክሳለሁ፣ እኔ ጥሩ ሚስት ሆንልሃለሁ ብላኝ ብታይ ማንም ያላለኝን አባባልን ያለችኝ ገርማኝ፣ እኔ ራሱ አስደንቃኝ። በጣም ልባም ሴት ናት። ስለዚህ እኔም በቃ በአንድ ቀን ከመጣሁ 2 ቀንም አልሞላኝም፣ በቃ ወሰንኩኝ እሷ ትሻለኛለች፣ አባባሏ ቆንጆ ናት ብዬ። ስለዚህ አሁን እሷ ውስጧ የበለጠ እንደምታየው በጣም ጥሩ ናት። አስተሳሰቧ፣ አባባሏ፣ ያሰበችልኝ አስተሳሰቧ ማንም እናት እንኳን እንደዚህ አታስብ ያውቃለሁ አስባለሁ። እንደ እናት ነው ያሰበችልኝ። አንተ ልከሰ ነው እንጂ ካንተ ምንም ፈልጌ አይደለም። እሱ ተጎድተሃል፣ በቃ ካንተ ጋር አግብቼ ልጅ ነው ፈልገው ልጆች ወልድላለሁ፣ የፈለግከውን ያህል ቃል ገባላለሁ በምፈልገው ብላኝ ነው እንግዲህ። እኔም ደግሞ በቃ ለዚች ጀግና ጎበዝ ሴት ቀና ለሆነች ሴት ለምን የሆነ ሰርፕራይዝ አላደርጋትም ብዬ ከአንቺ ጋርም ስላወራው እንደመጣው ደውለሽልኝ ብዙ አወራሽኝ። አይዞህ የምፈልገው ነገር ካለ ምናምን ብለሽኛል። እንግዲህ ከአንቺ የምፈልገው ነገር ስላለ ነው እኔ የመጣሁት። ለጀግና ወንድ እንግዲህ ጀግና ሴት ታስፈልገዋለች አይደል? አይ በጣም የምትገርም ሴት ነሽ፣ ለሁላችንም ምሳሌ ነሽ። የምር በጣም እናመሰግናለን። ሴቱን ከእንደዚህ አይነት ነገር ስላወጣሽው በጣም እናመሰግናለን። በጣም የሚገርም አስተሳሰብ ነው ያለሽ እንደ መልክሽ። አንቺንም ከልብ አመሰግናለሁ። የምፈልገው ነገር ካለ በስልክም ብለሽኛል። እህትን ብትኖረኝ እኔ እህቴ እንድረ ነበረ ብለሽኛል። የወላሂ እኔን ጉዳት እና ያው ከልብ አመሰግናለሁ። አንቺንም እንደ ዳርሽኝ ነው የምቆጥረው። አሁን ደግሞ ከአንቺ ፈልገው አንድ ትንሽ ነገር አለ። እሷን ሰርፕራይዝ እንድታደርጊልኝ ነው ፈልገው ያለ ነው። እንግዲህ እሷ አላወቀችውም። ዝም ብለን ስንገባ ለምን እንደመጣንም አታውቅም። አሁን አንቺ ፊት ለፊት ልንገራት እንግዲህ ያለ ነው ቴምር ሪል ስቴት ነው ያለ ነው እና ትንሽ ሰርፕራይዝ ላድርግሽ ብዬ ነው። ሰርፕራይዙ ምንድነው? ከእሷ ጋር ተነጋግረን አውርተን ጨርሰናል። ቤት ልገዛልሽ ብዬ ያመጣሁሽ እና ቁጭ
ያንስሽ ነው ኩላንቺ በጣም ጀግና ሴት ነሽ በእውነት እና እንኳን ደስ ያለሽ። እና ስለ ቤቱ እስኪ ላስመረጥሽ ብዬ ነው ቤት ልገዛልሽ ነው የመጣሁሽ። እሷም ደግሞ ከምገዛልሽ ቤት ዲስካውንት እንደምታደርግልኝ ቃል ገብታልኝ እንደውም ቢቻልማ በነፃ ራሱ ብሰጣችሁ ነው ያለችኝ። እሰጣለሁ ነው ያለችኝ። ለእሷ ትንሽ ነግሬያታለሁ መጀመሪያው ነው። እና ስላሉት ቤቶች እስኪ ምን አይነት ቤቶች እንዳሏት ታስረዳንና በዚህ አጋጣሚ ቪዲዮም እየሰራሁ ስለሆነ ተመልካቾቼም እሷን አመስግኑልኝ። ከስሟ ጀምሮ ታስተዋውቀንና ያለንበትን ቦታ ምን አይነት ቤቶች እንዳሏት ትነግረናለች። ሁሉ ነገር አብራይልን፣ እሷም ትስማ፣ ከውስጡ ትምረጥ፣ ተመልካቾቻችንም ይስሙና ለምን ከዚህ በፊት እኛ ቤት ስንገዛ የእኛም ቪዲዮች እያዩ ለምን እኛም አሪፍ የሆነ ነገር ስለምናሳያቸው ይጠቅማቸዋል ብለን የምናስበውን ነገር ስለሆነ የምናቀርብላቸው እነሱም አይተው ቤት እንዲገዙ አሪፍ ቤት ቴምር ሪል ስቴት ያለ ነው። እስኪ ከስምሽ ጀምረሽ ስላለው ነገር እንዳለ በደንብ አብራሪ የለን። እሺ ስለመጣችሁ ያው እንግዲህ በድጋሚ ደስ ብሎኛል። በአካልም ስላገኘሁት በጣም ደስ ብሎኛል። እኔ ምስጋና እባላለሁ። በቴምር ሪል ስቴት የሽያጭ አማካሪና ሴልስ ሱፐርቫይዘር ነኝ። ቴምር ፕሮፐርቲስ እንግዲህ ትንሽ ነገር ልበልሽ ብዬ ነው። እንደውም እሱ ያሰበው ገዝቶ ሰርፕራይዝ ሊያደርግሽ ነበር፣ ግን ስናወራ ከሱ ጋር ለምን በምርጫሽ አናደርገውም፣ ምን አይነት ነገር እንደምትፈልጊ በምርጫሽ እናድርገውና የምትወጁን የምትፈልጊውን ቤት እናርግልሽ በሚል ሀሳብ ነው አንቺም እንድትመጪ ያደረግነው ማለት ነው። ከዛ በፊት ግን ቴምርን ታውቂዋለሽ ወይ? ከዚህ በፊት ሰምተሽው ታውቂያለሽ ወይ? ያ ሰምቼው አውቃለሁ ግን አይቼ ስለማላውቅ አሁን ነው ገና ያዩት ያለው። አሪፍ። እንደዛ ከሆነ ትንሽ ነገር ስለ ቴምር ላስታውቅሽና ምን አይነት ቤት እንደምትረከቢም ለመናገር ማለት ነው። እንግዲህ ሰይዶ አንተ በስልክ ነግሬሃለሁ በተወሰነ መልኩ። ቴምር ፕሮፐርቲስ በግንባታ ላይ ከ10 ዓመት በላይ የቆየ ትልቅ ካምፓኒ ነው። በ10 ዓመት ውስጥ ከ8 በላይ ፕሮጀክቶችን ለደንበኞቻችን ጥንቅቅ አድርገን አስረክበናል፣ ዴሊቨሪ አድርገናል። ወደ ሀያት ወደ ለቡ ሀያት አካባቢ በሰፊው ይታወቃል። ወደ ለቡ አካባቢ ወደ ጣና ተራ የንግድ ማዕከላለን ወደ 4 ኪሎ አካባቢ ላይ እና እነዚህም ቤቶች ኦልሬዲ ነዋሪዎች ገብተው እየኖሩበት ያሉት ቤቶቻችን ናቸው። 10 ዓመት ሙሉ ግን ያው ቴምር በብዛት አይታወቅም። የሚያውቀው እንደዚህ ስራውን በደንብ የሚያውቀው ሰው ነው እንጂ የሚያውቀው ማለት ነው። የሆነበት ምክንያት ምንድነው? ከስማችን ስራችን ይቅደም ብለን ስለምናስብ ነው። ሰይዶም ጋርም ትንሽ ጥርጣሬ ነበረ። ሪል ስቴት ላይ ትንሽ የትረስት ጉዳይ አለ እንደሚታወቀው ማለት ነው። ይሄ እመኔታ ያስረክበናል አያስረክበንም ስሜታዊ ይሆናለች እስካሁን ድረስ እሷ ደስ ብሎ መቀመጥ ራሷ አለች። ያስረክበናል አያስረክብንም የሚል በኔታ አለ አይደለ? እንደሚታወቀው ደግሞ አንድ ሰው ኢንቨስት ሲያደርግ ትንሽ ብር አለ ኢንቨስት የሚያደርገው ሚሊየንስ አውጥቶ ነው ኢንቨስት የሚያደርገው እና አለመረከብ አለመቀበል በተፈለገበት ሰዓት አለመረከብ በጣም ዲስአፖይንት የሚያደርግ የሚያም ነገር እንደሆነ ቴምር ያውቀዋል። ስለዚህ ቤቶቻችን ላይ በጣም ተጨንቀን ተጠበን ነው የምንሰራው። እንደውም ደንበኞች እኛ ጋር ሲመጡ ታስረክቡናላችሁ የሚለው ጥያቄ እንዲነሳ አንፈልግም። ምክንያቱም እሱ ግዴታችን ስለሆነ ማለት ነው። በምን አይነት ማቴሪያል ነው የምትሰሩት፣ በምን አይነት ግንባታ ነው የምትሰሩት፣ ጥራቱ እንዴት ነው የሚለውን ነገር ነው እኛ ጋር ስትመጡ ዲስከስ ማድረግ የምንፈልገው። ምክንያቱም ይሄ ዴሊቨሪ የሚባለው ነገር ያለፍነው ነገር ነው። በተወሰነ መልኩ ቪዲዮዎችም ልኬልሃለሁ ለአንተ ያስረከብናቸውን ሳይቶች ስቲል ፕሮግረስ የሚያደረግናቸው ሴቶች ለዛ ነው ምርጫ የሚያደረገው ሳይቶ። ስለዚህ እኛ ዴሊቨሪ የሚለውን ነገር አልፈነዋል። ደንበኞች እኛ ጋር ሲመጡ ምንም አይነት የዴሊቨሪ ችግር ሆኖባቸው አያውቅም። ይህን የምነግርሽ አንቺም ከኛ ከምናስረክባቸው ቤቶች አንደኛው ባለቤት ስለምትሆኚ ነው እና ምንም አይነት የዴሊቨሪ ጥያቄ ደንበኞቻችን ጋር የለም። ዋጋችንም በተመሳሳይ መልኩ ማለት ነው። አንድ ይዘን የመጣ ነው ምህር ምንድነው? ቤትን እንደ ዳቦ ለደንበኞች ማስረከብ። ያ ማለት አፎርደብል በሆነ ዋጋ ለደንበኞቻችን በተለያየ ቦታዎች ላይ ለደንበኞች ማስረከብ ነው። ቴምርን ለየት የሚያደርገው ነገር ምንድነው? ደንበኞች እኛ ጋር ሲመጣ ሰይድንም አስመርጫለሁ የት ነው የምትፈልገው ነው እንጂ እዚህ ያለን አንልም። እዚህ ሎኬሽን ብቻ አንልም። የት አካባቢ ትፈልጋላችሁ፣ የት ይሆንላችሁ ነው የምንለው። ያ ደግሞ ለደንበኞቻችን ከሎኬሽን አንጻር ተመራጭነትን ወይም ይሄ እንዴት ነው ሁሉ ቦታ ደራሽነትን እየሰጠናቸው ስለሆነ ነው። አንድ ቦታ ላይ ብቻ ሊሚት የሆነ ነገር ስላልሆነ ማለት ነው። እንዲሁም ደግሞ ፕሮግረስ ያደረጉ ብዙ ሳይቶች አሉ። በአንድ ዓመት የሸጥናቸው የተለያዩ ቦታዎች ላይ ማለት ነው። አሁን ለምሳሌ ልስጥሽ፣ ምናልባትም ፕሮሞሽን ላይ ሰይዶም ስትደውልኝ እሱም ፕሮሞሽን ሰንተክ ነበረ 60-40 የሚባል አከፋፈል ነበር። ዛሬ ዓመት ያወጣነው 60% ለከፈሉ ደንበኞቻችን 40% ኦፍ እናደርግላቸዋለን ወይም ሙሉ ለሙሉ ቅናሽ እናደርግላቸዋለን ብለን ነበር። ከዛ ሳይቶቻችን መሀል አንደኛው የቱ ነበረ? እዚህ ሳር ቤት ጋር ወይም ቫቲካን ኤምባሲ ጋር ነበረ። የእናንተም ደንበኞች ምናልባት ሊያውቁት ይችላሉ እሱም ፕሮሞሽናችን ማለት ነው። ያኔ ስንሸጠው በሚገርምሽ ሁኔታ ፋውንዴሽን ስራ ላይ ነበር የሚገኘው። ጂ+20 በ3 ዓመት እናስረክበዋለን ብለን ነበረ። አሁን ላይ ግን የግንባታው ፕሮግረስ 1 ዓመት ጊዜ ውስጥ
20ኛ ስላብ ሞልተናል። ከስር ደግሞ የፓርቲሽን ስራዎች ተሰርተዋል። ስለዚህ ዴሊቨሪ የሚለውን ነገር 3 ዓመት ያለውን ከ3 ዓመት በፊት ለማስረከብ በጣም እየሰራ እንገኛለን። እንዳልኩሽ መጀመሪያ ላይ የዴሊቨሪ ጥያቄ ብቻ ሳይሆን ቴምር ጋር ስትመጡ ምንድነው የቤቱ ጥራት በጣም በሚያምር ሁኔታ ነው ቤቶቹ የሚገነቡት። የስላቡ ቲክነስ ኤቭሪቲንግ ማለት ነው። ስለዚህ ብዙ ቤተሰቦቻችሁ ወይም ደግሞ ደንበኞች ከኛ ጋር ቤተሰብ የሚሆነው ከእምኔታ ጋር ጥራት ያላቸው ቤቶችና በጣም ደግሞ አፎርደብል ወይም ደግሞ ፌር የሆነ ዋጋ እየሰጠን ስለሆነ ነው ማለት ነው። የትኛው ሳይት ይኑላት? በአንቺ ምርጫ እናድርገው። እሺ ዋጋውም እንደተነጋገር ነው። መሀል አካባቢ ቢሆንልኝም ስትል ነበር። መሀል ከተማም አካባቢ ቢሆን አሪፍ ሱቆችም ካሉ ያኔ ብዙ ከዚህ በፊትም ገዝቻለሁ። ያው እንግዲህ እዛ እንደነገርኩሽ ለሁለቱ ሚስቶቼም እዛ ቤት አላቸው። አንደኛዋ በራሷ ገዛች፣ አንደኛዋ እኔ ገዝቼላታለሁ። እየተከፈለ ነው። ሱቅም ገዝቻለሁ። አሁንም ተጨማሪ ለሷም ሱቅ ጎበዝ ስለሆነች እሷም ሱቅም እናያለን ማለት ነው። እንደ አቅማችን አይተን ቤቱንም ሱቁንም የምናየው ይሆናል ማለት ነው። ስለዚህ እስኪ ዋጋቸውንም ደግሞ በጠር አድርገሽ ተመልካቾችም ማወቅም ስለሚፈልጉ ከባለ 1 መኝታ አንስተሽ እስከ አላችሁ ድረስ እስከ ባለ 3 መኝታ ክፍል ለተመልካቾቻችን ማወቅም ስለሚፈልጉ እንደገናም ደግሞ በምን ያህል ጊዜም እንደምታስረክቡ እንግዲህ ደግሞ ቀጣይ ሪል ስቴቶቹ ቤቶቹ ምን እንዳላቸው ምን ያካታሉ የሚለውንም እሷም እንድታቅም ተመልካቾቻችንም እንዲያውቁ እሱንም ታብራሪልኝ ተጨምሪልኝና ቦታውን አይተሽ አንቺ ትመርጭልናለሽ ብዬ አስባለሁ። እሺ በእኔ ምርጫ ካደረግኩ አይቀር 2 ሎኬሽኖችን ሰጀስት ላድርግ። አሁን ላስቲክ ያወጣናቸው ላውንች ያደረግናቸው ሳይቶቻችን ናቸው። ሁለቱም መሀል ከተማ ናቸው። ሁለቱም ወርቅ የሆኑ ቦታዎች ናቸው። አንደኛው ሳር ቤት ነው፣ አንደኛው ደግሞ አዋሬ ነው። ከሳር ቤቱ ልጀምርልሽና አዋሬንም እነግርሻለሁ። ከዛ የምትመርጪው ሎኬሽን ላይ የቤት ባለቤት ሰይዶ ያረግሻል ማለት ነው። የመጀመሪያው ሎኬሽናችን ሳር ቤት ነው። ያው ሳር ቤት እንደሚታወቀው ትንሽ ስለሰፈሩ ልበልሽ ብዬ ነው። ከዚህ በፊቶችም ብዙ ፕሮጀክቶችን ሸጠናል። ቴምር ሳር ቤት ላይ በደንብ ይታወቃል። ከምንም በላይ ደግሞ በግንባታም ጥራቱና ሂደቱ በጣም ይታወቃል። ሳር ቤት እንዴት ነው? አካባቢው በጣም ግሪን ኤሪያ የሚባል አካባቢ ነው። ከሴፍቲ አንጻር፣ ከሴኪሪቲ አንጻር አካባቢው ላይ ምን አሉ? ኤምባሲዎች አሉ። ሴፍቲ የሆነ ቦታ ነው። ከምንም በላይ አፍሪካ ዩኒየን ኤምባሲ አለ፣ የአፍሪካ ህብረት ኤምባሲ አለ። ስለዚህ አካባቢ አብዛኛው ሰው ለመኖር ተመራጭ የሚያደርገው አካባቢ ነው። ሪል ሀብታሞችም የሚገኙበት ሎኬሽን ነው። ለምን ቢባል በጣም ይሄ ጥበቃው በጣም አለው፣ ነፃነት አለው። ለመኖሪያ ጸጥ ያለ አካባቢ ነው። ስለዚህ አብዛኛው ሰው የሚመርጠውና ውዱ የሚባለው ሰፈር ነው። ኢቭን ሪተርን ኦን ኢንቨስትመንት የሚባል ነገር አለ። አንድ ደንበኛ ከተረከበ በኋላ ቢያከራየው መልሶ ቢሸጠው ምን ያህል ያወጣለታል ማለት ነው። አሁን ኪራይ እዛ አካባቢ ላይ $2,000-3,000 ነው ያለቀ ቤት ባለ 2 መኝታ ክፍል እንኳን የሚሸጠው የሚከራየው ሬንታሉ ማለት ነው። በእኛ ስንመታው ከ300,000 በላይ ነው። ስለዚህ ሪተርን ኦን ኢንቨስትመንቱ በጣም ሰፊ ነው ማለት ነው። እዛ ጋር አንድ ሳይት አለ ወደ ቫቲካን ኤምባሲ መውረጃው ጋር እዛው ኤምባሲው አካባቢ ነው። ካናዳ ኤምባሲ አጠገቡ አለ። የመኪና ማቆሚያ ሰፊ ፓርኪንግ ኤሪያ አለው። ሲንግል አፓርትመንት ነው። አበሻ ፕሮግራም ያጣም አለ፣ ሀዘንም ደስታም አለ። ለዛ ደግሞ የሚሆን ቦታ አዘጋጅተናል። እንዲሁም ደግሞ አካባቢ ላይ ቆንጆ ቪው ስላለ ቴራስን አዘጋጅተናል ማለት ነው። ስለዚህ ሲንግል አፓርትመንት ሆኖ ሁሉንም ያካተተ አፓርትመንት ነው ማለት ነው። ሌክዠሪ የሚባል አፓርትመንት ነው። እዛ ጋር ባለ 2 እና ባለ 3 መኝታ ክፍሎች ናቸው ያሉን ከ81 ካሬ ጀምሮ ማለት ነው። ስለዚህ ባለ 2 እና ባለ 3 አንዳንድ ቤቶችን ብዙ የካሬ አማራጭ አለ። አንዳንድ ልምረጥልሽና የተሻለውን ምለውን ከዛ በኋላ አንቺ ደግሞ ፕሮሲስ ታደርጊያለሽ ትመርጫለሽ ማለት ነው። ባለ 2 ካስፈለግሽኝ 81 ካሬ ያለልሽ 8,910,000 ብር ነው ባለ 2 መኝታ። ባለ 2 መኝታ። እሺ እስኪ አንድ ላቋርጥሽና በመሃል ባለ 2 መኝታ እስቲ ውስጡ ስላሉት ነገሮች ክፍሎችም የሰራተኛ ክፍል ምናምን ካለው እንድታብራሪ ተመልካቾች ይፈልጋሉ። እሱንም አብራሪልኝ። እዚህኛው ባለ 2 መኝታ ክፍል ላይ 2 መኝታ ክፍሎች አሉ፣ 2 መታጠቢያ ክፍሎች አሉ፣ ሰፊ ባልከኒ አለው። አሁን ላይ ባልከኒ የተለመደ ነገር ስለሆነ ማለት ነው። ኪችን አለው፣ የራሱ ሳሎን አለ። ሰፊ ሳሎን አለ፣ በጣም ሰፊ ሳሎን አለ። እኛ ግንባታዎቻችን እንዴት ናቸው? በጣም ፈንክሽናል የሚባል ናቸው። ይሄ እንዴት ነው ባይዘዌ የምንሰራውም በጣም እውቅና ካለው ዲዛይነር ጋር ነው እና ቤቶቹን
ማስፋት ብቻ ሳይሆን ሁሉም ቤቶች ሰርኩሌሽን እና ቬንቲሌሽን እንዲያገኙ ተደርገው ነው ዲዛይን የሚደረጉት ማለት። ስለዚህ ፓርቲሽኑ በጣም የሚያምር ነው። ሰፊ ሳሎን አለው፣ ሰፊ መኝታ ቤቶች አሉት፣ ባልከኒ አለው፣ ኪችን አለው። ስለዚህ አንድ ቤት ያስፈልገዋል የሚባለውን ነገር ሁላ ያካተተ ሁሉ ነገር ያሟላ ነው። 81 ካሬ ነው ባሉት መኝታ ክፍል። ይሄ ጠቅላላ ክፍያው 8,910,000 ብር ነው። 8,910,000 አጠቃላይ ክፍያው ማለት ነው። አንድ ደንበኛ በቅድመ ክፍያው 3 አይነት አከፋፈል አለን። ላንተም እንደነገርኩህ 3 አይነት አከፋፈል አለን። የመጀመሪያው በቅድመ ክፍያው ልክፈል የሚል ከሆነ 20% ቅድመ ክፍያ ከፍሎ ቀሪውን በግንባታ ሂደት ካለምንም ወለድና ካለምንም ኢስካሌሽን ብዙ ቦታ ላይ ቼክ አድርገው ከሆኑ ደንበኞቻችን በኢትዮጵያ ብር ተብሎ አግሪመንት ይፈርሙና አግሪመንቱን ገልጠው ሲያነቡት ግን የብረት ዋጋ ሲጨምር፣ የሲሚንቶ ዋጋ ሲጨምር ይህን ያህል ብር ደንበኛው ይከፍላል የሚል ነገር አለ። እኛ ድርጅት ግን ስትመጡ ፊክስር ነው 8,900,000 ብር የተባባል ነው። የዛሬ 3 ዓመት ስናስረክባችሁ በዚህ ዋጋ ነው። ምንም አይነት የዋጋ ጭማሪ ወለድ የሚባል ነገር ደንበኛውን አያካትተውም ወይም አይነካውም ማለት ነው። ስለዚህ አንድ ደንበኛ በአግሪመንቱ 20% ከፍሎ ቀሪውን 80% በግንባታ ሂደት በ14 ዙር በ15 ዙር የሚከፍል ይሆናል ማለት ነው። አከፋፈሉ ደግሞ የሚሆነው እንዴት መሰለህ? 5% ነው አብዛኛው አከፋፈሉ። ከ14ቱ 12ቱ 11ዱ 5% ነው። ያ ማለት ወደ 450,000 ብር ነው። ቀጣይ ፔመንቶች 20% ነው። ክፍያው ስንት ነው በብር? 400 1.6 አካባቢ ማለት ነው። 1,600,000 ብር አካባቢ ነው ቅድመ ክፍያ። እሱን ከፍለው ቀሪውን በየወሩ የሚከፍሉት በግንባታ ሂደት ነው። ካልገነባን ምንም አይነት ፔመንት ከደንበኞች አንጠይቅም። እየገነባን ነው እያመኑበት። ለምሳሌ ሲገነባ በምን ያህል ጊዜ ሊሆን ይችላል? 2 ወር 3 ወር በየ2 ወር በየ3 ወሩ ኤክስፔክት ይደረጋል። ስንት ነው ታስቡ? 5% ነው አብዛኛው ፔመንቶቹ 5% ነው። አንድ ለቦታ 10% ስንት ይመጣል ማለት ወደ 450,000 ብር አካባቢ ይመጣል። እንደዚህ ይመጣል። ስለዚህ ሁሉም ሰው አፎርድ የሚያደርገው ነገር ነው። ይሄን ያደረግነው ፔመንቶቹን በጣም እየቀናነስን 5% እያደረግን ያለንበት ምክንያት ምንድነው? አንደኛ ሁሉም ሰው አፎርድ የሚያደርገው ወይም በኪሱ ልክ የሚችለው ቤት እንዲሆን ስለምንፈልግ ነው። ሁለተኛው ደግሞ እንዳልኩት መጀመሪያ ላይ ብዙ ደንበኛ ያስረክበናል የሚል ስጋት አለበት እና እያንዳንዷን 5% ሲከፍል ያንን ግንባታው መገንባቱን አምኖበት ነው የሚከፍለው። ስለዚህ እኛ 5% ለመቀበል ግንባታን መገንባት አለበት ማለት ነው። ስለዚህ ለትንሿም ሳንቲም ማለት ነው። ስለዚህ ቅድመ ክፍያ 20% ከፍሎ ቀሪውን በግንባታ ሂደት አግሪመንት 5% ነው መዋዋል ይችላል ማለት ነው። በምን ያህል ጊዜ ታስረክቡት? በ3 ዓመት ነው የምናስረክበው። በ3 ዓመት ታስረክቡ። እሺ፣ በዚህ 3 ዓመት ውስጥ የሚከፈለው አከፋፈሉ እንዴት ነው? ልክ 3 ዓመት ታስረክቡ ክፍያው ሙሉ ማለቅ አለበት? ይጨርሱታል። 3 ሚሊዮን ምናምን 8 ሚሊዮን ምናምን 900,000 ብር እኩል ማለቅ አለበት። ባይችሉስ? ባይችሉ ምንድነው የሚደረገው? ማለት ያው እንደ ሪል ስቴት ሊደረግ የሚችለው እንደ አግሪመንት ብዙ ቦታም እንዳለው ሪዛይን ማድረግ ነው። ተቀጣዩ ይወጣሉ ነው። እኛ ጋር ብራቸው ተመላሽ የሚሆነው እንዴት ነው? ተመላሽ ነው የሚሆነው። ተቀጥተው ብራቸው ካልቻሉ ተቀጥተው ተመላሽ ይሆናል ነው የሚባለው። ቴምር ላይ ግን ምን ያህል ርቀት መሰለክ የምንሄደው? ደንበኞቻችን በጣም ነው የምንታገሰው። ማለት አሳማኝ የሆነ ነገር እስካላቸው ድረስ ደንበኞች እየገፉበት ወይም ደግሞ ሊከፍሉበት ያልቻሉበት ነገር አሳማኝ እስከሆነ ድረስ በጣም ነው የምንጠብቀው ደንበኞቻችን። ግፋ ቢል ፍሌክሲብልነታችን የምታየው ግፋ ቢል ልናደርገው የምንችለው አንድ ደንበኛ ሪዛይን ከምናደርገው ሌላ ሳይት ላይ አዲስ ስናወጣ ቀስ ብሎ የሚከፍልበት ሳይት ላይ ትራንስፈር ነው የምናደርገው። ምክንያቱም ብሩን ተመልሶለት ቤትም ለምን ያጣል? ስለዚህ ቢያቅተው ደንበኛው ምንድን ነው የምናደርገው? ሌላ ሳይት ላይ ትራንስፈር እንዲያደርግ እናደርገዋለን ማለት ነው። ስለዚህ ቴምር ላይ ደንበኞቻችን ቤተሰቦቻችን፣ ፋሚሊዎቻችን ናቸው። በጣም ደስ ይላል። እንደሰማችሁት በ3 ዓመት ጊዜ ውስጥ የባለ 2 መኝታ ለምሳሌ በ8 ሚሊዮን ምናምን መመርጡ ከሆነ የመጀመሪያውን 20% ከከፈላችሁ በኋላ ቀጣዩን ደግሞ በየ2 ወሩም በየ3 ወሩም ግንባታ ባለበት ሰዓት ላይ 5%ን ወደ 400 ምናምን ሺህ መጣ 300 ምናምን ሺህ መጣ እሱ እየተከፈለ እስከ 3 ዓመት ባለ ጊዜ ውስጥ ቤቱ ተገንብቶ እስከሚያልቅ። አንዳንድ ጊዜ ከ3 ዓመት ሊያልፍ ይችላል። ቴምር ላይ አያልፍም። 3 ዓመት ከተባለ 3 ዓመት ነው። እንደውም ቀድመን ለማስረከብ ነው የምንጥረው። ግፋ ቢል 3 ዓመት ማክሲመማችን ነው 3 ዓመት እንጂ እኛ ለምንድነው አሁን 2 ዓመት ቀድመን ማስረከብ ለእኛ ነው የሚያዋጣን ብያለሁ። ምክንያቱም በኢትዮጵያ ብር ነው አግሪመንታችን ብያለሁ እና ባናስረክብ 2 ዓመት ያለውን 5 ዓመት ብናቆየው የ3 ዓመት የዋጋ ጭማሪ እኛ ላይ ነው አፌክት የሚያደርገን። ስለዚህ ለእናንተ ብለን ብቻ ሳይሆን ለእኛም ብለን ቴምር ላይ መገንባት ግዴታ ነው። ግን አሁን ምንድነው 3 ዓመት ያልነውን 2 ዓመት ያልነውን 3 ዓመት ቢፈጅብን ቅጣት እንቀጣለን እኛ ካላስረከብናችሁ። ስለዚህ እዛ ፔናልቲ ላይ ከምንገባ እናንተንም ዲሳን ፖይንት ከምናረጋችሁ 3 ዓመት ብለን ቀደም ብለን ብናስረከባችሁ ይሻላል በሚል ነው። በጣም ደስ በሚል አገላለጽ የተገለጸላችሁ። እንደሰማችሁ ከሆነ ሁሉ ነገር ተብራርቶ ያልገባችሁ ነገር ካለ
ከዚህ በፊትም ለምንድን ነው አሁን ለምሳሌ ከፍሎ ባይጨርሱ ምንድን ነው ከዚህ በፊት ሰው ስለጠየቀኝ ነው እንደዚህ ድንገት እኔ ስገዛ ለተመልካዮች እንትን ብዬ ድንገት ብር ባይኖር የሆነ ችግር ቢፈጠር በመሀል ባንክ ከፍል በሚለው ነገር ነው ብር ተመላሽ ነው የሚለው ያው ቅጣቱ ተቀጥተው ወይ ወደ ሌላ ትራንስፈር ይደረጋሉ ወይም ደግሞ የሚታገሱበትም አሳማኝ የሆነ ምክንያት ካለ የሚታገሱበትም አይነት ምክንያት ከሆነ ታግሰው እንዲጨርሱ ያደርጋሉ። በ3 ዓመት ጊዜያቸው ውስጥ ያስረክባሉ፣ አያሳልፉም። ቴምረን እኔም አውቀዋለሁ። ይሄንን ይመስላል እንግዲህ። ሌላ እስኪ አሁን ደግሞ ባለ ሁለት መኝታ ሶስተኛው አከፋፈል ነው ብዬ ካላል ይሄኛው አንደኛው አከፋፈል ነው 20%። ሁለተኛው ደግሞ አብዛኛው ሰው ተወዳጅ የሚያደርገው ምንድነው አንተን ሚዲያ ላይ አይቶ ለሚመጣ ሰው የምናቀርበው ዲስካውንት ምንድነው 100% ለከፈሉ ደንበኞች 35% ዲስካውንት እናደርግላቸዋለን። which is በጣም ትልቅ ዲስካውንት ሙሉን የከፈለ ሰው ማለት ነው። አሁን 8 ሚሊዮን 900 ሺህ ብር ያልከውን ቤት 100% እንክፈል ለሚል ደንበኛ 5 ሚሊዮን 700 ሺህ ብር አካባቢ ይደረግለታል። ይሄ በጣም አሪፍ ቅናሽ ነው። በጣም ደስ ይላል። ስለዚህ ኦልሞስት ወደ 3-4 ሚሊዮን ብር ዲስካውንት እናደርጋለን። በዚህ ዋጋ ሳር ቤት ላይ ባለ 2 መኝታ ክፍል በፍጹም የሚገኝ ነገር አይደለም። ይሄ በጣም ደስ ይላል። በቃ ወደ 3 ሚሊዮን ምናምን ብር ቅናሽ ሙሉ 100% ለከፈለ ሰው 8 ሚሊዮን 900 ሺህ የነበረው ወደ 5 ሚሊዮን ምናምን ቤት ይገባል ማለት ነው። ይሄ በጣም ደስ ይላል። ያለው ማቆሞችም ደግሞ ያው ውጪ አውሮፓና አሜሪካ ምናምን ላሉ ሰዎችም እንዲሁም ደግሞ አረብ ሀገር ያሉትም ሰው ብዙ ይንቃቸዋል እንጂ አለ እነሱ ጋር ጎበዞች ናቸው፣ እንደው ይደፍራሉ። እንደዚህ ሙሉዋን እስኪ አሁን ለምሳሌ እሺ ይሄ ባለ 2 መኝታ ነው። ባለ አንዱ ስንት ይሆናል? እስኪ ሳር ቤት ላይ ባለ 1 መኝታ ክፍል የለንም። ባለ 3 መኝታ ክፍል አለን። አሁን የመረጥኩልክ አሪፍ ከሚባሉት ውስጥ ነው የምነግርህ። 139 ካሬ አለን። 139 ካሬ አሁን 100% ለሚከፍል ማለት በአከፋፈሉ ለሚከፍል ጠቅላላ ዋጋ 15 ሚሊዮን 200 ሺህ ብር አካባቢ ነው። ባለ 3 መኝታ ክፍል አንድ ደንበኛ 20%ን እንክፈል እና እንዋዋል ለሚል 20%ን ቅድመ ክፍያ ከፍሎ ኦልሞስት ወደ 3 ሚሊዮን ብር አካባቢ ማለት ነው ከፍሎ አግሪመንቶችን መፈረም ይችላል ማለት ነው። አለበዛ ደግሞ ይሄን 20% ከፍሎ 80% በግንባታ ሂደት ቅድም ሜንሽን ባደረኩት በ15 ዙር ባልኩክ ማለት ነው። አይ 100% ክፈልና የ65% ዲስካውንት ላጊ ለሚል ደንበኛ ደግሞ የምናቀርባለን በአጠቃላይ 9 ሚሊዮን 900 ሺህ ብር አካባቢ ይሆናል ማለት ነው። የ6 ሚሊዮን ብር አካባቢ ዲስካውንቶችን እናቀርባለን ማለት ነው። ወደ 6 ሚሊዮን በጣም ደስ ይላል። 3 መኝታ ክፍል 9 ሚሊዮን 900 ሺህ ብር አካባቢ ይሆናል። በጣም ደስ ይላል። እሱስ ክፍል ብዛቶቹ ባለ 3 መኝታ የሚለይ ነገር አለ? ከዛኛው የሰራተኛ ክፍሎች አሉት ተጨማሪ። የአጋሽ ክፍል አለው፣ 2 የመታጠቢያ ክፍል አለው፣ ሰፊ ባልከኒ አለው። ቤቶቻችን በጣም ፈንክሽናል የሆኑ ፀሐይ ብርሃንን በደንብ የሚያገኙ ቬንቲሌሽን የሚያገኙ ናቸው። በጣም ተጨንቀን ነው ዲዛይኒንጎቻችን ላይ የምንሰራው እኛ። በጣም ደስ ይላል። ባለ አንድ አካባቢ ያላችሁ ባለ አንድ አዋሬ ጋር አለን። ወደ አዋሬ ልግባልክ ማለት ነው። አዋሬ ላይ ያለን ደግሞ ባለ 1 እና ባለ 3 ነው። አዋሬን ታውቀዋለህ? ሰፈሩን በጣም የሚገርም ሰፈር ሆኗል። ለካሳንችስ ለ4 ኪሎ በጣም ቅርብ አካባቢ ነው። አሁን ደግሞ ይሄኛው የኛ ሳይት የሚገኘው ከቤተ መንግስት ወደ አዋሬ አደባባይ የሚሄደው መንገድ ነው። በጣም የሚያምር አካባቢ ሆኗል ሎኬሽኑ ማለት ነው። እዛ ላይ ደግሞ ለየት የሚያደርገው ህንፃው ላይ ምንድነው አሁን ቅድም ከነገሱ ኮሚናል ኤሪያዎች ይሄ ለአንዳንድ ፕሮግራም ማዘጋጃ ላልኩክ ለቴራስ ካልኩ በላይ ደግሞ ለመሮጫ ትራክ ይኖረናል ማለት ነው። ጂም መስራት የሚፈልግ ሰው ምን መስራት የሚፈልግ ሰው እዛ ጋር የመሮጫ ትራክ አለው ማለት ነው። ስለዚህ በጣም ሌክዠሪ የሚባል አፓርትመንት ነው። እሱ ላይ ከባለ 1 እና ባለ 3 መኝታ ፍሎች ናቸው ያሉ። ባለ 1 መኝታ ክፍል አሁን 78 ካሬ ጀምሯለን። 78 ካሬውን ሲሰራለክ ወደ 8 ሚሊዮን 346 ሺህ ብር ይሆናል ተቀላቅየው። ዋጋው እዛ ጋር ይጨምራል ልበል? እዚህኛው ላይ አዋሬ አካባቢ ያለው ላይ አይጨምርም ዋጋው፣ እንደውም ይሄኛው ቀነስ ይላል። ግን ባለ 1 ሆኖ ካሬው ሰፋ ስለሚል ደንበኞች ይሄ አነስ ያለ ካሬ ብቻ እየሰጠናቸው እንትን ከምንል ሰፋ ያለ ካሬ እንስጣቸው ብለን አሁን ይሄ 78ቱን ካሬ ባለ 2 አድርገን መጠቀም እንችል ለሚል ደንበኛ ሰጀስት እናደርጋለን እንችላለን። ራሳችን ዲዛይነሮቻችንን አማክረን የራሳችን አርኪቴክቶች ባለ 2 አድርገን መስራት እንችልላቸዋለን። ስለዚህ አሁን እዚህ ላይ ጠቅላላ ክፍያው 8 ሚሊዮን 300 ሺህ ብር አካባቢ ነው ሙሉ ክፍያው። እንደነገርኩ ቅድም አንድ ደንበኛ 20%ን ከፍሎ ወደ 1.6 ሚሊዮን ብር ከፍሎ ቀሪውን በግንባታ ሂደት መክፈል ይችላል። ስለዚህ ተመሳሳይ ከዛኛው ጋር ማለት ነው። ኦኬ 100% ልክፈል ለሚል ደንበኛ ደግሞ በ5 ሚሊዮን 400 ሺህ ብር ባለ 1 ከፈለገ ባለ 2 ማድረግ የሚችለው መኝታ ክፍል መግዛት አዋሬ ላይ ይችላል። በጣም ውድ ሰፈር ሆኗል። በጣም የሚያምር ሎኬሽን ሆኗል። ኦኬ አሪፍ ነው። ስንት አልሽኝ ዋጋውን? 5 ሚሊዮን 400 ሺህ ብር 100% ለከፈለ። አለበዛ ደግሞ 8 ሚሊዮን 346 ሺህ ብር
አሪፍ ነው። ያኛው ባለ ሁለቱ 9 ከምናምን ያልሽኝ 8.9 ያልኩ። እዚህኛው ላይ ደግሞ ባለ 3 መኝታ ክፍል ስንት ብር አማራጭ አለ ልካውን 117 ካሬ ያለልክ ጠቅላላ ክፍያ ወደ 12,519,000 ብር ነው። ጠቅላላ ክፍያው ማለት ነው። አንድ ደንበኛ 20% ከፍሎ አግሪመንቶችን መፈረም ይችላል ማለት ነው። ያ ማለት ወደ 2.4 አካባቢ ከፍሎ መፈረም ይችላል። አይ 100% ልክፈልና የቀደም የተባባልነውን ትልቁን ዲስካውንት ላግኝ ለሚል ደንበኛ ደግሞ ወደ 8,100,000 ብር አካባቢ ይሆናል ማለት ነው። ስለዚህ 3 ሚሊዮን 4 ሚሊዮን አካባቢ እዚህኛው ላይ ወደ 4 ሚሊዮን ብር በላይ ዲስካውንቶችን አቅርበንላችኋል ማለት ነው። በጣም ደስ ይላል። እና ውድ ቤተሰቦቻችን እንደሰማችሁት በቃ ግልጽ አድርጋ ነው ያብራራችልን ሁሉ ነገር። በጣም ደስ ይላል። እንትኑም አከፋፈሉም እንዲሁም ደግሞ ግንባታውም በፍጥነት በተባለበት ሰዓት ነው ተገንብቶ የምትረከቡት። በጣም ደስ የሚል ነው። ማንኛውም ሰዎች መግዛት የምትፈልጉ ያላችሁ ሰዎች እዚህ ስር በምንለጥፍላችሁ ስልክ ቁጥር በደንብ ጠይቁ። እሷ ግልጽ አድርጋ ታብራራችኋለች እና በሚቀምጥላችሁ ስልክ ደውላችሁም በዋትሳፕም በቴሌግራም በምንም ሆነ በሱ ታናግሯቸውና በደንብ እሷ ታብራራ። በተረፈው ማለት ካልገባችሁ ያልገባችሁ መጠየቅ የምትፈልጉትን ነገር ካለ በደንብ እሷን ጠይቁና ቦታውንና ዋጋውን በተመቻችሁ እናንተ አይታችሁ መምረጥ ትችላላችሁ። እስኪ ደግሞ ወደ እሷ እንመለስና ሌላ የቀረ ነገር ካለ እንዲሁም ደግሞ ለእኛ ቤተሰቦች የሆነ ነገር ካላትም ደግሞ ከእሷ የምንሰማ ይሆናል። ተጨማሪም ደግሞ ወደ ሶስተኛው አከፋፈል እስካሁን ሁለተኛው ያሳየችን የነገረችን ሶስተኛው አከፋፈል እንዴት እንደሆነ እሱንም ታብራራለን። ምን መሰልክ ሰይዶዬ፣ አንድ ልጨምርልክ የምፈልገው ነገር ምንድነው፣ ያው አንድ ሰው ኢንቨስት ሲያደርግ ለሀበሻ ስፔሻሊ ትልቅ ኢንቨስትመንት ነው የመኖሪያ ቤት ማለት ነው። ስፔሻሊ እናንተ ደንበኞች አረብ ሀገር ያሉ አሉ፣ ኢሮፕም ሀገር ያሉ አሉ። ብዙ ስራ ሰርተው ነው ያንን ብር የሚያመጡት ማለት ነው። ያው አብዛኛውን ጊዜ ፌር የሆነ ዋጋ ነው እኛ የምናቀርበው። ከምንም በላይ ግን ለደንበኞች የምንሰጣቸው ምንድነው የሚረከቡትን ቤት ነው የምንሰጣቸው። ይህን ቤት በዚህ ሰዓት በእመኔታ እናስረክባችኋለን ብለን የምንሰጠው። ሌላ ሜንሽን ያላደረግኩልክ ነገር ምንድነው 2017 ላይ አዋርድ ተዘጋጅቶ ነበረ፣ የሪል ስቴት አዋርድ ለመጀመሪያ ጊዜ ማለት ነው። እና አፎርደብል የሆኑ ቤቶች ወይም በቅናሽ ፌር በሆነ ዋጋ ቤቶችን ገንብቶ በማስረከብ በመሸጥ ብቻ አይደለም ገንብቶ በማስረከብ በሚል የዋንጫ ሽልማትን የሰርተፊኬት ተሸላሚ ሆነናል ቴብል። ስለዚህ አብዛኛው ጋር ወይም ኢትዮጵያ ላይ የምንታወቅበት ነገር እሱ ሆኗል ማለት ነው። ሌላው ምንድነው ለአንተም ቃል ገብቼ ልክ ነበረ ዲስካውንት ልሰጥክ እችላለሁ እያልኩክ ነበር አይደለ? ስለዚህ ላደርግልክ የምችለው ምንድነው 30% እና ከዛ በላይ ለሚከፍሉ ደንበኞች የ15% እውነተኛ ቅናሽ እናደርግላችኋለን ማለት ነው። ሁለተኛ ዲስካውንት አንተ ሚዲያ ፈልገው ላይ መጡ አቅርበናል። አንደኛው 100% ለሚከፍሉ የ35%ን ቅናሽ፣ ሌላው ደግሞ ለአንተም አሁን ላይ አድርግልሃለሁ ያልኩክ 30% እና ከዛ በላይ ለሚከፍሉ ደንበኞች የ15% እውነተኛ ቅናሽ እናደርጋለን ማለት ነው። በጣም ደስ ይላል። ከልብ አመሰግናለሁ። ይገባል። ከዚህ በላይ በጣም አመሰግናለሁ። እና እንኳን ደስ ያለሽ አንቺ። የትኛውን መረጥሽ? ደስታ አለች እስካሁን እሷ በቃ ደስ አላሰብኩም። ወዴት አልነገርኳት። ለዛ በቃ ደንገጣለች። የምታወራው ለጠፍቶባት። እንግዲህ ውድ ቤተሰቦቻችን ለእናንተም አልነገርኳችሁም እስካሁን ድረስ ያልነገርኳችሁ እሷንም ቤቱንም ሰርፕራይዝ አንድ ላይ ልበል ብዬ ነው። ሀዊ ትባላለች። እንግዲህ ተዋውቋት። አዲሷ ባለቤቴም ወይም ሚስቴ የምትሆን እሷ ነች፣ የልጆቼ እናት። እንደነገርኳችሁ በዚህ አይነት ታሪክ የተገናኘ ነው። እንደውም ልክ እንደ ወይ ቤትና መኪና እንደሚገዛዛ ሰው ውልና ማስረጃ ሄደን ሁላ እንፈራረም ነው ያለችኝ። ከአንተ ምንም ነገር እንደማልፈልግ ስትለኝ በቃ በደስ ነው ያለችኝ። እውነትም ለኔ እንዳሰበች በአሁኑ ሰዓት እንደዚህ የሚል ሰው የለም፣ እንፈራረም በ10 ጣት ይፈርማለሁ ምናምን ነገር ስላለችኝ ለሰርፕራይዝ ላደርጋ ብዬ ነው። እንኳን ደስ ያለሽ አንቺም። ከዚህ በላይ ይገባሻል። አንቺ አይነት ደግቅን ጀግና ሴት ነሽ። ከዚህ በላይ ይገባሻል። እንደውም ሲያወራኝ በጣም ደስ ብሎኝ ነበር እኔም እና እንኳን ደስ አለሽ። ምስጉ በጣም እናመሰግናለን። በጣም ነው የምናመሰግነው። በጣም ደስ ብሏታል እሷም። እሺ የቀረ ነገር ካለ ለተመልካቾቻችን የሚጠቅማል የምትይ ካለ ብዙ ጥያቄ ስለሚያቀርቡ ሲሰሙ ምናልባት ይጠቅማቸዋል ወይም ደግሞ ያልተናገርኩ ነገር አለ የምትይ ከሆነ ትንሽ ጨምርልን። ቀደም ጀግና ሴት ነች፣ ሰራተኛ ሴት ናት ስትል ነበርና የንግድ ሱቅ አውርተን በቤቶቹ እና በደስታው ሳንጠቅሰው አለፍና ደንበኞቻችን ምናልባት የሚፈልጉ ከሆነ
ቆንጆ የንግድ ሱቅ አውጥተናል። ገላን አካባቢ ነው፣ ቃሊቲ ገላን አካባቢ በጣም ብዙ ኮንዶሚኒየሞች ያሉበት ትምህርት ቤቶች ያሉበት ስፍራ ነው። ስፔሻሊ አሁን ላይ እየለማ ያለ አካባቢ ነው እና አካባቢ ላይ የንግድ ሱቅ አውጥተናል። ትልቅ የንግድ ሱቅ ማዕከል ነው። እዛ ላይ ከ2 ሚሊዮን 500 ሺህ ብር ጠቅላላ ክፍያ እስከ 4 ሚሊዮን 300 ሺህ ብር ጠቅላላ ክፍያ ጀምሮ ነው ያወጣነው የንግድ ሱቅ ማለት ነው። በጣም ቆንጆ ሎኬሽን ነው። ስፔሻሊ እንደዚህ ካፌ ለሚፈልግ ሰፋ ያለ ነገር ለሚፈልግ ሰው ለፋርማሲ ተመራጭ የሆነ አካባቢ ነው። ስለዚህ እዚህ ላይ ከ2.5 እስከ 4 ሚሊዮን 300 ሺህ ብር የንግድ ሱቅ አቅርበናል። ቅድመ ክፍያው ከአንድ ደንበኛ የሚጠበቀው ከ500 ሺህ ብር ጀምሮ እየከፈለ በ3 ዓመት ነው የሚጨርሰው። በ2 ዓመት ነው የሚያልቀው የንግድ ሱቁ በ2 ዓመት ነው የሚጨርሰው። ስለዚህ ከ500 ሺህ ብር ቅድመ ክፍያ ጀምሮ እየከፈሉ ሱቆቹ ሙሉ ክፍያ 2 ሚሊዮን 500 ሺህ ብር ጀምሮ አለ ከ26 ካሬ ጀምሮ ማለት ነው። ከ26 ካሬ ጀምሮ ከደንበኞች አሁን የሚጠበቀው 500 ሺህ ብር ቅድመ ክፍያ ብቻ ነው። በቃ የፈለገ ሰው ሱቁን ገዝቶ ማከራየትም ይችላል ማለት ነው። ማከራየትም ይችላል፣ ራሱን ሊነግድበት ቢል እዛ አካባቢ ላይ ገና እየተኖረበት ያለበት አካባቢ ብዙ ኮንዶሚኒየሞች ስላሉ በደንብ አዋጭ ነው። በጣም ደስ ይላል። በጣም ደስ ይላል። በቃ ሱቁንም እናስብታለን። ዋጋውን በጣም ደስ ይላል። ሱቁ ራሱ በአሁኑ ሰዓት እንደዚህ ስራ አለ ያዋጣል። ገዝቶ ማከራየትም ቢሆን የሆነ ንግድም ብንጀምር ማከራየትም ልነግድበትም ቢል ደንበኛ 2 ሚሊዮን 5 ቁልፍ ሽያጭ እኮ አሁን ላይ ቁልፍ ራሱ 3 ሚሊዮን ብር ነው የሚባለው። ቁልፍ ራሱ ቦታን ተግስት እንትን ተብሎ በጣም ደስ የሚለው። ሌላ የተረፈ ነገር አለ? የተረፈ ነገር ምንድነው? ከቴምር ፕሮፐርቲስ ጋር ቤተሰብ መሆን የሚፈልግ ደንበኛ ካለ ስፔሻሊ አሁን የጠቀስኳቸው ኦፈሮች አንተንም ብለው ላይ ይመጡ ሚዲያውን ብለው ላይ ይመጡ ያወጣነው ኦፈር ያው ለተወሰነ ጊዜ ነው፣ ሊሚትድ የሆነ ነው እና በዚህ ታይም ሊሚትድ ውስጥ መተው የቤት ባለቤት ይሁኑ፣ የሚረከቡትን ቤት ደግሞ ከኛ ይግዙ እንላለን። በጣም ደስ ይላል። ውድ ቤተሰቦቻችን እንደሰማችሁት እንግዲህ ቤቶችን መግዛት የሚፈልጉ ከሆነ ሰምታችኋል ሙሉ ማብራሪያውን። እንዲሁም ደግሞ ሱቆችን የራሳችሁ ከተለያየ ሀገር ላይ ስትገቡ ወደ ኢትዮጵያ ስትገቡ ወይም ደግሞ ሰራተኛ ቀጥራችሁ ማሰራት የሚፈልጉ ከሆነ ወይም ደግሞ ሱቁ ራሱ ገዝታችሁ ማከራየት የሚፈልጉ ከሆነ በአሁኑ ሰዓት ያው በጣም ዝርዝር ሀይ እየሄደ ስለሆነ ብሩ 2 ሚሊዮን ምናምን በጣም ትንሽ ብር እየሆነች ስለሆነ የቁልፍ መሸጫ እየሆነች ነው እና የሱቅ ባለቤት መሆን ትችላላችሁ። ሱቆችን በጣም ደስ የሚሉ ናቸው። ዋጋው በጣም ደስ ይላል። 2 ሚሊዮን ምናምን የራሳችሁ አድርጋችሁ ማከራየትም ልሰሩበትም በአጭር ጊዜ ውስጥ ያንን ብር መመለስ ትችላላችሁ እና በተረፈው እዚህ ላይ ባለው ስልክ ቁጥር እሷን አናግሯትና ያልገባችሁ ነገር ካለ በደንብ ከእሷ ጋራ ተወያዩና ጠይቋትና እና በምን አይነት መንገድ መክፈል እንደምትችሉ እሷን ጠይቋታላችሁ፣ ትነግራችኋለች። ውጭ ሀገር ምናምን ላሉት በምን አይነት መንገድ ነው ጨርሱት? በምን መልኩ መጨረስ ይችላሉ? ደንበኞቻችን ያው ተወካይ ቢኖራቸው አይቶላቸው የሚገዛ ተመራጭ ነው። ካልሆነ ግን እኛው እንዳሉ አድርገን መረጃዎቻችንን ሰጥተን እኔም ባልኖር የሽያጭ ሰራተኞቻችን ስላሉ ማለት ነው እንዳሉ አድርገን በደንብ ገለጻ ካረግንላቸው በኋላ አግሪመንቶቻቸውን በዲኤችኤል መጨረስ ይችላሉ። እንደ ማንኛውም ቦታ ማለት በዋትስአፕ፣ በቴሌግራም፣ በኖርማል ስልክም እየደወሉ በቀጥታ ስልክ እኛን ማግኘት ይችላሉ። ከቴምር ጋር ቤተሰብ መሆን ይችላሉ። ከስር ባሉ ስልኮች አናግሯት እሷን ቤተሰቡ እንላችኋለሁ እና ሀዊ እንኳን ደስ ያለሽ፣ መብሩክ ብዬሻለሁ። እንግዲህ ሱቁንም እገዛልሻለሁ። በጣም የቸኮልኩት ቀስ ብለን እኮ ደስ ይላል። ቸኮልኩኝ በአንዴ ሰርፕራይዝ። እኔ አነጋግርሽ ስላስደሰተኝ በአሁኑ ሰዓት እንደዚህ አይነት ሰው የለም ብዬ ስላስደሰተኝ በቃ አታልቅሽ፣ አይዞሽ፣ በቃ ተነሽ፣ እንኳን ደስ ያለሽ፣ አታልቅሽ፣ አይዞሽ፣ እንኳን ደስ ያለሽ እና ደስ አለሽ። ከአንተ ምንም አልፈልግም ነበር። እውነት አይዞሽ፣ በቃ እንኳን ደስ አላችሁ። አይዞሽ አይዞሽ። እንኳን ደስ አለሽ። በጣም ደስ ብሎኛል። በጣም ደስ ብሎኛል። አታልቅሽ፣ ተረጋጊ። ቁጭ በይ።